ልጅ አይደለሽም። አላውቅሽም። ይቅር አልልሽም። ልጅ አይደለሽም አልኩሽ። እንዳንተ አይነት አባት እንዲኖረኝ አልፈልግም። እሺ ዝም በል ዝም በል። ወይ ወደዛኛው ቤት ሙቭ እናድርግ እንዴ? ካልሆነ ቤቱን ጸበል እናስረጨው እንዴ? እዚህኛው ቤት ውስጥ አንዳች መንፈስ ገብቷል። ማታ ማታ ነው ወደ ጥቁር ድመትነት ሳትቀየር አትቀርም። ምን ሆነሻል አብጌል? አልተሻለሽም አይደለም? ምን ከሃዲ ነህ? ይኸው ማርታ አላልኩሽም? አልተሻላትም። አሁንም እያመማት ነው። እያመመሽ ነው አይደለም? ከሃዲ ነህ አባዬ። ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። ይኸው እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ሊድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ አይደለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አብጌል አይሆንም አልኩሽ አብጌል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ። ተነስ፣ ውጣ፣ ውጣ። ውጣ፣ ውጣ እያልኩ ነው አባዬ። ውጣ አባዬ፣ ውጣ እያልኩ ነው። ውጣ። ማርቲ፣ ኤቢን አላውቃትም። ኤቢ ልጅ አይደለችም። ኤቢ ስንት ነገር እየነገርኩሽ፣ ስንት ነገር እያወቅሽ እንዴት እንደዚህ ታደርጊኛለሽ? ኤቢ እኔ እኮ በአንቺ ብዙ ለፍቻለሁ፣ ብዙ ደክሜያለሁ። ልጅ አይደለሽም። አላውቅሽም። ይቅር አልልሽም። ልጅ አይደለሽም አልኩሽ። እኔም እንዳንተ አይነት አባት እንዲኖረኝ አልፈልግም። እሺ ኤቢ ዝም በል፣ ዝም በል አቢጌል፣ ዝም በል፣ ዝም በል፣ ልቀቅኝ ኤቢ፣ ዝም በል። ከሃዲ ነህ አባዬ፣ ከሃዲ ነህ። ልቀቅኝ። እማዬን ካልካት ዝም በል፣ ዝም በል፣ ዝም በል። አልለቅህም። ዝም በል። ከሃዲ ነህ። እማዬን ክዳሃታል። ዝም በል። ከሃዲ ነህ። አልለቅህም። ምንድነው ነገሩ? ምንም አልገባም ማርቲ። ህልም ነው። ተመስገን። ህልም ነው። ህልም ነው ማርቲ። ቅዠት ነው። ተመስገን። ምንድነው እሱ ቤታችን ውስጥ የገባው? እኔ ራሴ እኮ እንዲሁ ሲያቃዥኝ ነው ያደርኩት። 10 ጊዜ እየባነንኩ አሁን ገና ሸዳብ ሲያደርገኝ ደግሞ ይሄው አንተ ጮክ። ተኝ ሰላም ነው። ተመስገን።
አልፈልግም እኮ ዝም ብዬ ነው ጀመረ ውሃ 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 ነይ እንዴት አንቺኛ ቤት መጥተሽ ነው እንዴ? አዎ መጥቼ እኮ አጣሁሽ። ነይ እሺ እንጫወት። ነይ ነይ እሺ መጣሁ በቃ ነይ 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 እሺ ነይሽ ነይ እኔ ይዝሻለሁ። ልዝለል? አዎ ዝለል። እና ከዚህ ጋር ልዝለል? አዎ ነይ። ልንደርደር? አይ ዝም ብለሽ ቶሎ በይ ፍጠኝ። ነይ ጎበዝ ልጅ ነይ ቶሎ በይ ፍጠኝ ቶሎ በይ። ልዝለል ከዚህ ጋር ትናንትናም እኮ ራሱ እንቅልፍ መተኛት አልቻልኩም። ዳሪ አሁን ሰላም ነው ማርቴ። እንተኛ በቃ ገና እኮ ምን አይነት ጣጣ ነው? ውይ በስመ አብ ገና እኮ 8 ሰዓት ነው ከሌሊቱ። ምንድን ነው የገባብን ዳሪ? እኔም አንተ ራሱ እኮ እየቃዠ መተኛት አልቻልክም። ሰሞኑን እያቃዠኝ ነበር።
አሁን ሰላም ነው። ተኝ በቃ ማርቴ። ነይ ነይ ይሻለው። እሺ ምንድነው ውሃ? አይ በላይ በኩል ነኝ እይዝሻለሁ። እሺ ይዝለን እንዴ? እዚህ ጋር ይዝለን። አዎ በላይ ነይ። እሺ ነይ። ወይ እንደዚህ ሩጭ እንደዚህ ድንዳደር እንዴ? ነይ እኔ ይዝሻለሁ። እሺ ነይ። ትይዥኛለሽ? ነይ ዝለይ። እሺ እኔ ይዝሻለሁ። ነይ ነይ ዝለይ። ነይ እሺ ጎበዝ ነሽ። ነይ ዝለይ ዝለይ። እሺ ነይ ነይ ጎበዝ ይዝሻለሁ። እሺ ነይ ቶሎ በይ። ነይ ነይ ቶሎ በይ። ፍጠኝ ውሃ ይዝሻለሁ። ነይ 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 ቶሎ በይ ቶሎ በይ። ጎበዝ ልጅ ነይ ይዝሻለሁ። እሺ ቶሎ በይ ቶሎ በይ ቶሎ በይ። እሺ ቶሎ በይ። ነይ ነይ ቆይ እስካሁን ያልተኛለች አለ እንዴ? የማን ድምፅ ነው የምሰማው? ማርቴ ልጆቹን አይቻቸው ልምጣ። ውሃ ነይ ጎበዝ ልጅ ጎበዝ ልጅ ይዝሻለሁ። ጎበዝ ጎበዝ ልጅ ጎበዝ ልጅ ነይ ፍጠኝ ፍጠኝ። ውሃ ምን ይሁንሽ ነው? ልትወርቂ ነበር እኮ እንደ አባቢ ምጥንስ አባቢ ምጥን። አሁን እኮ ሌሊት ነው እንዴ አባ። ምጥን እዛ ጋር ነበር እዛ ጋር ነበር። ማንም የለም እኮ ውሃ ሌሊት ነው አሁን። ነይ ነይ እንዴ አባቢ ቆይ እኔን እዚህ ጋር ማን ያመጣኝ? ቆይ ነይ ግዴለሽ። ነይ ከኔ ጋር ትተኛለሽ። ደህና ነሽ አይደል? ኧረ አባቢ ምጥን ግን እኮ እዛ ጋር እኮ ነበረች እኮ ምጥን። ምንም የለም አልኩሽ። ሌሊት እኮ ነው ውሃ። ነይ ግቢ ከኔ ጋር ትተኛለሽ። ግቢ በቃ ግቢ። አንተ ወራዳ ምናምን ምን በጧቱ ትለክተኛለች? ኧረ የማታ ስራን የረሳውልን እንዳይመስልሽ። ደግሞ ማታ ምን አደረኩ? ለጋሽ እናገርልሃለሁ። እንደው ኧረ ለዛ እያታረጊው ገና ዛሬ ነው በቁም የምገኝ። ማታ ማታ እየመጣ እንደምታስቸግረኝ እንዴ በር ክፈች እያልክ የምትረብሽኝ እሱንም እናገርልሃለሁ። እሺ አታይ እንጂ ለዛዬ እንደዛማ አታረጊ። የሀገሬ ሰው ነው እዚህ ተያዥ ሆኖ ያስገባኝ። ይሄ ተሰማ ማለት ሀገሬ ድረስ ስሜ ጠፋ ማለት ነው። እንዲህ አድርገሽማ በቁም ያቀብሪኝ። ተይ እንጂ ለዛ ጋዜ ግን እንደው ምን አሳስቶ ነው በኩለ ሌሊት ቤት የመጣህ? ሰይጣን አሳስቶኝ ነው። ለዛ ሙች ኧረ በሰይጣንማ እንዳታሳብብ። ቢሆንም ግን እናገርልሃለሁ። እሺ እጅ ተናገሪ። ሌባ ጠፍቶኝ ነው ክፈች ያልኩኝ ይላሉ። ተናገሪ ማለት እኔ ሌባ ደብቄ ነው? በቃ ሌባ ጠፋ ሲባል እኔ ደብቀሽ መሰለኝ። ሌባው ይኑር አይኑር ብዬ አንኳኩቼ ልጠይቅሽ አንኳኳ ነው። ሌላ ምን አልኩኝ? ምን ታምር ነገር ታወሪያለሽ? አንቺ ሲያረክሽውን ነገር የረሳውልሽ መሰለሽ? እኔ ደግሞ ምን አደረኩ? እንዴት ምስ እንዳለበት ጋኒን ዱጨት ባፌ አቃምሽኝ ምራሳልሽ መሰለሽ? ብቻ ምንም በል እናገርልሃለሁ። ስማኝ ገዜ እንደው መብቴን ነክተሃል። እሺ ከሳለሁ። ዋ ሂጂ ከሰሽ ሂጂ። ለጋሸም ለፖሊስ መጀሽ ተናገሪ። እኔ ገዛይን ታስሪ አንቺ ቁመሽ ታርሽ። እውነትም እንዲሁ እናትሽ ወልዳሻለች። ስሚ እንዲሁ አንድኛሽን ተጨማለቅሽ። እንዲሁ እንዴት አይነት ሰው ናታ? እናገራለሁ። እሺ ተናገሪና እንተያያለን። ጅራፍ ራሱ ገርፎ ራሱ አላቀሳሉ። ጭራሽ ዱጨት አስቀመሽ ደግሞ አንቺ ታስፈራሪኛለሽ።
ብቻ ምንም በል ጋሼ ይምጡ ብቻ እናገርልሃለሁ። እንግዲህ ቀልጥሜ እንዳላስቀምጥሽ እንግዲህ ታላለሽ። ቆይ ደሬ ታዲያ ምንድን ነው የሚሻለን? ሁላችንም እኮ እኔ አንተ ልጆቹ አንድ ባንድ እየቃዠን ነው። ማርቲ የውሃ እኮ ቅዠት አይደለም። እራሷን እኮ ከደረጃ ላይ ልጥል ነበር። ስማ ምንድነው ማይ? እኔ ራሱ እኮ በቀለል ታፈረው ሲሰቃይ እኮ ነው ያደርኩት። ከምርሽ ነው ይቢ? አዎ ማይ። ቆይ ሳያቃዠኝ አቃዠኝ ይባላል እንዴ? እሱስ ልክ ነሽ አይባልም። ቆይ እኔ ባልነሳስ ነው ባልወጣ ኖሮ እኮ ይሄንን ጊዜ ከደረጃ ላይ ወድቃ ነበር። እኔ እኮ አባቢ መጠን እኮ ናት ነይ እያለች ልታስወድቀኝ ነበር። አባቢ ትምጣ ብቻ ግን አለቃት። ወይኔ ጉዴ! እኔን የሚያጠንቋይ በሌሊት መጥቶ ሲዝትብኝ ነው ያደረው። ምንድን ነው እየተከናወነ ያለው? የዚህ ጠንቋይ ስፕሪት ቤት ገብቷል ማለት ነው። ወይኔ ጉዴ! አሁን ነው ወደ መጣሁበት መመለስ ያለብኝ። መዲ ምን ሆነሻል? እዚህ እኮ ያለሽ አትመስይም፣ ፈዘሻል። ደህና ነኝ። አም ፋይን ማርቲ፣ አም ጉድ። ቆይ አንቺንም ማታ አስጨነቀሽ እንዴ? አይ አረ ደህና ነኝ። ቆሽ ደሬ ምን ብናደርግ ነው የሚሻለው? ምንድነው መፍትሄው? ካልሆነ ቤቱን ጸበል እናስረጨው እንዴ? እሱስ ይቻላል፣ ግን ደግሞ ወይ ወደ ሰኛው ቤት ሙቭ እናርግ እንዴ? እሱም ጥሩ ሐሳብ ነው ማርቲ። ወደዛ ሙቭ ብናደርግ የሚሻል መሰለኝ። ቤት ልንነቅ ነው እንዴ? ይሄ ጥሩ ሐሳብ፣ ጥሩ አጋጣሚ። አባዬ ጥሩ ሐሳብ፣ ጥሩ አጋጣሚ። ታያለሽ ከዚህ ጋሽ ብቻ ይምጡ። ካልመባክሽ ትልግር ነው። ገዜ እንደምን አደርክ? አረ ምን አድራለሁ ጋሽ፣ የዛሬውን ነገር ይተውት። ጥቁር ድመት እንዲው በህልሜ ሲያባረረኝ ያደረ እንዴት ሁኝልተኛ። እውነትህን ነው? ልሙትልህ ጋሽ፣ እንዲሁ እንቅልፍ አጥቻ አደርኩ። ጋሽ ሊሄዱ ነው እንዴ? አዎ። ምን ነው ፈለግሽኝ? አዎ። ምንድን ነው ለዛ? አረ ጋሽ ተዋት፣ እሷ ዝም ብላ ነው ዝም ብላ ነው። አረ ዝም ብዬ አይደለም ጋሽ፣ እንዲው ጨዋታ የማታውቅ ሰው ዝም ብላ። ምኑ ነው ጨዋታ ጋሽ? እንደውም እኮ ቅድም ከትዬ ጋር ሆኖብኝ ነው እኮ። ለምን ነው የፈለግሽኝ? ቶሎ ቤት ስራ አለኝ እኮ ለዛ። አይ ጋሽ ይሄዱማ፣ ናታን መኪና ውስጥ እየጠበቁት ነው። ምን ሆናችኋል? ቆይ ከገዜ ጋር ተጣልተሽ ነው አይደለም? ልሙትልዎት ጋሽ፣ እንዲሁ ሳያት እህቴን ነው የምትመስለኝ። ሀገሬ ጥያት የመጣሁት እንዲሁ አዛኝት ነው። እንዲህም ስነካት እንዲሁ ጮጬ ነው የምትሆንብኝ። እዚያ ሀገሬ ጥያት የመጣሁት እህቴን። ለዛ ምንድን ነው? እሺ ለምንድን ነው የፈለግሽኝ? ማታ አረ ይቺ ልጅ ልትናገር ነው። እኔ ቆይ ምን አደረኩኝ? ማታ አሁን ጥቁር ድመት መጥቶብኝ አላልኮትም በህልሜ? እሱን እኮ ነው እንትን ጠፍቶኝ እኮ ስፈልግ እኮ ነው እሷ ቤት እንዳለ ብዬ እኮ ነው ጋሽ። ጥቁር ድመት እንዲሁ አልወድም ጥሎብኝ። አያቴ ጥቁር ድመት መንገዷን አቋርጧት ነው ገደል ወድቃ የሞተችብኝ። እና እንዲሁ ጥቁር ድመት እንዲሁ ምንም አልወድም ተበለው ላይ። ቆይ በህልሜ ነው አላልከኝም እንዴ? በህልሜ ነበር የመሰለኝ፣ ግን እንዲሁ አይታወቅም ብዬ ነው እንዲሁ ጥቁር የሚለውን። ታዲያ እኔ ክፍል ጥቁር ድመት ምን ይሰራል? እኔስ ጋሽ ግራ የገባኝ እሷ አይደል። እንዲሁ ግን ይቺ ልጅ እንዲሁ ሰው መሆኗን አረጋግጧል። እንዲሁ ሳስበው ማታ ማታ እንዲሁ ወደ ጥቁር ድመትነት ሳትቀየር አትቀርም። እናንተ ሰዎች ቆይ ምንድን ነው የሆናችሁት? ሰሙ ጋሽ፣ ይኸው ጥቁር ድመት እያለኝ ነው ጋሽ። ይኸው ጥቁር ድመት አለኝ። ቆይ ተረጋጊ እንጂ ለዛ። መጀመሪያ ተረጋጊ። ለምንድን ነው የፈለግሽኝ? እስኪ መጀመሪያ እሱን ንገሪኝ። ታች ኪችን ውስጥ ያለው ማፋሰሻው እያንጠባጠበ ነውና ባለሙያ እንዲልኩ ነበር። እሺ ችግር የለውም፣ እደውልለትና መጥቶ ያስተካክለዋል። ገዜ ምን ሆነሃል? እንዲሁ ጋሽ ለዛ እኮ ጥሩ ልጅ ናት እኮ፣ ሸጋ የጓህ ልጅ ናት እኮ። እንዲሁ ያለ አሻወ ሽሮ ሰርታ ብትሰጠኝ እጇ ይጣፍጠኛል። እንዲሁ ወዲያው ላይ ደስ ነው የምትለኝ።
አሁን ጥቁር ድመት ስትለኝ አለብህ። ኧረ ጋሽ በህልሜ ነው በህልሜ አይል ያልኩኝ ጋሽ። በቃ ሂዱ እናታን እየጠበቁት ነው። በቃ እናንተ ውሃና ቢገሌን ይመስል እንደው እንደተጨቃጨቃችሁ ነው የምትሉት አይደለም? በሉ ደህና ዋሉ። ክፉ ቀን ይምጣና ይበል ተሎ መለስ ወዳጀን ጥላቴን እስክለየው ድረስ አሉ። ኧረ ማን የማን ጠላት እንደሆነማ እኮ ተለየ። ልቤን ዝቅ አረግሽው ለዛዬ። እንዴው በቃ ይቅርታ አድርጊልኝ፣ እንዴው ይቅር በይ። ትሰማኛለህ ገዜ? ሁለተኛ ወደ እኔ ክፍል በማታ ትመጣትና እንዳሁኑ መመረ እንዳይመስል። ኧረ አልመጣም። እንዴው ሌባ መጥቶ ርብት ይራሱ እንዴ አልመጣም። ኧረ ለዛን አታውቃትም። እሺ ትመጣትና እንተያያለን። ይሙት ፈተብሰሽ ኧረ ጋሼ ቆይ በሩን ልክፈተው። ቆይ እና አሁን እንዴት ነሽ? ተሻለሽ? ደህና ነኝ፣ ግን አሁንም ትንሽ ራሴን ያመመኝ ነው። ቆይ አንቺን ማታ ቀሽቶሽ ነበር እንዴ? የኔ እንኳን ቀላል ነው። ውሃ ግን እኮ ልትወርቅ ነበር እንዴ? ቆይ ሁላችሁም በአንድ ሌሊት እንዴት? ባንዴ እንዴት? አጋጣሚ ነው ብቻ አላቅም እንጃ ምን እንደሆነ። አንቺ ግን ቆይ ጨክነሽ እንዴት ጠጣሽ? አሁን እኮ በቃ አለፈ እሱ። እኔ የምልሽ ኤቢ፣ እኔ ራስ ወዳድ ነኝ እንዴ? ማለትማ አንቺ እንደዚህ የሆንሽ እያየሁ በቃ። አንቺ ብቻ አይደለሽም፣ ሁላችንም ራስ ወዳድ ነን። አሁን እዚህ ቤት እሳት ቢነሳ መጀመሪያ የምናደርገው መሮጥና ማምለጥ ነው፣ ራሳችንን ማዳን ነው። ከዛ በኋላ ነው ሌሎች ሰዎችን ለማዳን የምንሞክረው። እሺ ኤቢ፣ በጣም ይቅርታ ግን። ችግር የለውም፣ አንቺ በራስሽ መንገድ ተጓዥ፣ ስለኔ አታስቢ እና በቃ ውስጥሽ የሚልሽን ልብሽ የሚልሽ ነገር አድርጊ። ችግር የለውም። እሺ ስልክሽ ላይ እኮ እየተደወለ ነው። እሺ በቃ ነቃቢሽ። እሺ ትምህርት እንዴት ይዟል? ጥሩ ነው። እንግዲህ አሁንም እያለቀ ነው፣ እረፍትም እየመጣ ነው። አዎ ይኸውልህ፣ በእረፍት ጊዜ አባትን ሄድ ብላ አይተው ትመለሳለህ። እኔም እያሰብኩ ነው፣ ሄጄ አይቼው ብመጣ ይሻላል። መልካም። እና አባዬ ስራ እንዴት ነው? ስራ እንኳን ያመት ጥሩ አይደለም፣ ትንሽ ቀዝቀዝ ብሏል። ናታ እንዴ ምን ነው አባዬ? ምንም ችግር የለም ናታ ነው። ትንሽ እኔ ጥሩ ስላልነበርኩ ነው። ያው አንዳንድ ጊዜ የራስህ ባህሪ በስራ ላይ የሚገለጥ የለ፣ በዛ ነው። ድርጅቶቹ ምን ሆኑ ታዲያ? ትንሽ ችግር ተፈጥሯል ናታ። እውነት ለመናገር ችግሩ እንኳን ትንሽ አይደለም። ያው ሲያመጣው አንዴ ነው ይባል የለ፣ በችግር ላይ ችግር ይደራረባል። ምንድን ነው አባዬ? ድርጅታችን ዘንድሮ ጥሩ ትርፍ አላስመዘገበም። በዛ ላይ ታክሱም ትንሽ ጫን ብሎብኛል። ናታን፣ ከበድ ያለ ውሳኔ መወሰን ሳይኖርብኝ አይቀርም። ይህን ነገር እማዬ ታውቃለች እንዴ? አይ አታውቅም ናታን። እሷ እንደዚህ አይነት ነገር አትችልም። እሷ በእኔ ህይወት ውስጥ ከፍታን እንጂ ዝቅታን አይታ አታውቅም። ስለዚህ ይህን ነገር ማየቷን እሷን ይጎዳታል። እንዴ አባዬ፣ መማከርና የሆነ መፍትሄ እኮ ነው መውሰድ ያለባችሁ። ለምንድን ነው አንተ ብቻ የምትጨነቀው? እኔም የፈለግኩ አንድ ነገር ላማከር ነው። በእርግጥ የተፈጠረውን ችግር ይሄ ነገር የሚፈታው ይመስለኛል። ምንድን ነው አባዬ? ይኸውልህ ናታን፣ በደንብ አስበህ አስተውለህ እንድትነግረኝ ነው የምፈልገው። ሄሎ ሰላምዬ። ዳጣ ምን ሆነሽ ነው ስልክ ማታነሺው? እንዴት ነሽ? ደህና ነሽ? ቤቢ ደህና ነው? ምን ሆነሽ ነው? በሰላም ነው? አዎ ሰላምዬ በሰላም ነው። ከኤቢ ጋር እኮ እያወራን ስለነበር ነው ስላልተመቸኝ ያላነሳሁልሽ። እና ከኔ ኤቢ በለጠችብሽ? ከእናትሽ እህትሽ በለጠች? ኧረ ተይ እማዬ ተይ፣ እንደዛ ይባላል። ያው ታውቂል እዚህ ቤት ሲሆን አንቺ እንደፈለግኩ ማውራት አልችልም። በዛ ላይ ደግሞ እናቴ
ያቺ አክስት ተብዬው በቃ ጥንድ አድርጋ መግቢያ መውጫ ሰጥታኛለች። ምን ይሁን ብላ በቃ በጣም ተጠራጣሪ ናት፣ በጣም ከምልሽ በላይ እና ደግሞ እኔን አትወደኝም። ቆይ እመጣላታለሁ። ወይ ሰላም፣ በጣም ከባድ ነው፣ እንደምታስቢው አይደለም። ያው በእርግጥ ትሄዳለች፣ ለእረፍት ነው የመጣችው። እንዴ ቢሆንስ? ምን አደረግሻት? ቆይ ምንድን ነው? በቃ ምን ልበልሽ እናቴ፣ በቃ እንደ ድሮ አብጌል በጣም ተጠራጣሪ ነች። ኤቪ ራሱ በእሷ ነበር መሰለኝ የወጣችው። ታያት፣ አንቺ አትጨነቂ። አይ እማዬ፣ ለእኔ እኮ አይደለም የምጨነቀው ለአባዬ ነው። አስበሽዋል? ልጁ እንደሆንኩ ካወቀች በጣም ከባድ ነው። እንዴ ተወቃ ታዲያ፣ ሳታውቃ አይቀርመችም። ኧረ ተይ እማዬ፣ እንደዚህ አይባልም። አንቺ እኮ የአባዬን ጭንቀት ስላላየሽው ነው። እና ደግሞ በቃ ለዛ ነው ስልክ ስደውይልኝ ያላነሳሁት። እሺ ይሁንልሽ። አትመጪም ግን ዛሬ? ምነው ዳጣዬ፣ ለአባትሽ ተጨንቀሽ ነው አይደል? አኩርፈሽኛል፣ ያስታውቅብሻል እባክሽ። ኧረ ችግር የለውም እማዬ፣ ቤቢ ደግሞ ናፍቆኛል፣ እመጣለሁ እንጂ ያልናፈኩሽም አይደል? ይኸውልሽ እመጣለሁ። እሺ ስመጣ ደውልልሻለሁ። እሺ ዛሬ ነኝ። እሺ በቃ እመጣለሁ። እሺ ችግር የለውም አባዬ። ቆይ ምንድነው ለመወሰን የከበደ? ይኸውልህ ድርጅቶቹ አሁን ባሉበት አቋም እንዲቀጥሉ የዕዳና የታክስ ክፍያዎችን መክፈል አለብኝ። ምን ያክል ነው የሚያስፈልገው? ማለት ምን ያህል ነው የጎደለው? ከ40 እስከ 50 ሚሊዮን ብር። በጣም ብዙ ገንዘብ ነው አባዬ። አዎ ይህንን ብር ከሌላ ምንጭ ማግኘት ካልቻልኩኝ ድርጅቶቹ በሙሉ ሊከሱ ይችላሉ። ታዲያ ምንድን ነው ያሰብከው አባዬ? ይኸውልህ ይህንን ገንዘብ ከድርጅቶቹ አካውንት ባሰባስብ በቀላሉ መክፈል ይችላሉ። ግን ደግሞ ድርጅቶቹ ጉድለት ያሳያሉ፣ ትርፋማነታቸው ይቀራል። ከዛም አልፎ ደግሞ ኪሳራ ውስጥ ሊገቡ ይችላሉ። አዎ አባዬ። ስለዚህ ምን መሰለህ ያሰብኩት ናታን፣ ድርጅቶቹ ትርፋማ ሆነው እንዲቀጥሉ ካሉኝ ቤቶች ውስጥ አንዱን ለመሸጥ ወስኛለሁ። አይ ጥሩ ሀሳብ ነው አባዬ። 3-4 ቤቶች አሉ። ከነዛ ውስጥ አንዱን መሸጥ፣ ድርጅቱን ከታደገው መሸጥ ነው ያለብህ። ግን ደግሞ ከ50 ሚሊዮን ብር በላይ ሊያወጣ የሚችለው ቤት አሁን ያለንበት ቤት ነው። ስለዚህ መሸጥ ካለብኝም አሁን ያለንበት ቤት ነው መሸጥ ያለብኝ። አባዬ እሱ በጣም ከባድ ነው። ቆይ ለምንድን ነው ሌሎቹን ቤቶች ማሸጥ? ይኸውልህ አንደኛው ከዚህ ቤት ውጭ ሌሎቹ ቤቶች የዚህን ያህል ዋጋ አያወጡም። ሁለተኛው ደግሞ ቤቱ በእኔ ስም ነው ያለው። ማርታ ይሄን ነገር ሳታውቅ ሽጬ ቤቱን መልሼ መግዛት የምችልበት አጋጣሚ እዚህ ጋር ነው ያለው። ቆይ እማዬ ድርጅቶቹን አደጋ ውስጥ መግባት እንድታውቅ አልፈለግም? አሁን ናታን እሷ ማወቅ የለባትም። ምክንያቱም እሷ በትንሽ ነገር ትጨነቃለች። ይኸውልህ ቤቱን ከሸጥኩት ድርጅቶቹ ትርፋማ ይሆናሉ። ከዛ በኋላ ያስጨመረኝን ያህል ጨምሬ ለቤቱን መልሼ እገዛዋለሁ። ይህንን ያሰብኩ? አዎ ናታን ይህንን ያሰብኩት። ዛሬ አጋጣሚ ማርታ አዛኛው ቤት እንሂድ ስትል የመጣልኝ ሀሳብ። ማርታ ደግሞ እዚህኛው ቤት ውስጥ አንዳች መንፈስ ገብቷል፣ እዛኛው ቤት ብንሄድ ይሻላል እያለች። ኦኬ አባዬ፣ ግን መልሰን እንደምትገዛው እርግጠኛ ካልሆንኩ ከማዬ ጋር እንዳያጋጭ። እኔም የፈራሁት እሱ ነው። በእርግጥ አዲስ አበባ ላይ 5 ቤቶች አሉ፣ ሁሉም ደግሞ ጥሩ ናቸው። እንግባበት ያለችውን ቤት ቆንጆ ነው፣ ግን ከሌሎቹ አንጻር ዋጋው የዚህን ያህል ስለማይሆን። ግን አባዬ መልሰ መግዛት እንደምችል እርግጠኛ መሆን አለብህ። የገንዘቡ ጉዳይ እንኳን ችግር የለውም ናታን። ድርጅት የለውናቸውን ጠብቀው ከቀጠሉ አይደለም ይህንን ቤት ከዚህም የተሻለ ቤት መግዛት ይችላሉ። ግን ስትሸጠው የተወሰነ ገንዘብ ጨምረ መግዛት እንደምችል ስምምነት ውስጥ ካካተትክ ችግር የለው ናታን። በዚህ በኩል ህጉ ምን እንደሚል አቢጌልን ቀስ ብለህ ትጠይቅልኛለህ። እኔ ደግሞ ባውራት የሆነች ቆቅ ነገር ስለሆነች ልታውቅብኝ ትችላለች። በእርግጥ አቢጌልን ብቻ ሳይሆን ይህንን ህግ ሌላ ሰውም እንዲያጣራልኝ አደርጋለሁ። እሺ አባዬ፣ ግን በቃ አትጨነቅ። አልጨነቅም ናታን። ሪስክ ለመቀነስ ያህል ነው እንጂ እዛን ያህል የሚጨነቅ አይደለሁም። በዛ ላይ ምንም ነገር ቢገጥመኝ ወደ ድህነት የሚመልሰኝ ነገር የለም። እሺ አባዬ፣ ግን ቆይ የሰላምስ ጉዳይ እንዴት ሆነ? እሱን እንኳን ተወው ናታን፣ ጊዜ ይፈተዋል። አሁን አንድ ነገር አርፌያለሁ። ዳጣ እናቷን አውቃለች።
ግን ሰላምን ክፉ መካሪ ያጋጠማት ይመስለኛል። ብቻ ተው፣ ሁሉንም እንዳመጣጡ እናልፈዋለን። ናታን እሺ በቃ አባዬ። በእጅ መያዝ አይቻልም። እሺ፣ ስለዚህ እኔ ማለት ነው አንቺ በእጅ ይዘሻል። አልፈልግም። አንቺ ግን ክፉ ነሽ። እሰይ በይ እሺ ጀምሪ። እኔ እኮ ማለት ነው ትልቅ ሰው ምን መሆን እንደምፈልግ ታውቂያለሽ? ምንድን ነው? ትልቅ የእግር ኳስ ተጫዋች፣ በጣም ትልቅ ኃይለኛ የእግር ኳስ ተጫዋች ነው መሆኑ። ሰሞኑን የዓለም ዋንጫ ላይ የእግር ኳስ ጨዋታ ስላየሽ ነው? አዎ። አንቺ ጎበዝ ተማሪ ሲሸለም ስታይ ጎበዝ ተማሪ ካልሆንኩ ታያለሽ። እሱን ትቼዋለሁ። ሌባ ሲሰርቅ ስታይ ደግሞ ሌባ ካልሆንኩ ታያለሽ። እና እሱንም እኔ አስጣልቶኛል፣ ትቼዋለሁ። አሁን ደግሞ ኳስ ተጫዋች መሆን አማረሽ። እንዴት እንደማስገባባቸው ታውቂያለሽ? ልክ ማለት ነው ኳስ እንደዚህ አድርጌ ጎል ብዬ ከዛ በኋላ ጨፍራለሁ። ቆይ ከማን ጋር ነው የምትጫወቹ? ሲጀመር አንቺ እኮ ሴት ነሽ እንዴ? እና ሴት አይጫወትም ልትይ ነው ደግሞ? አይ እኔ እንደሱ እያልኩ አይደለም፣ ግን ደግሞ ከሴት ጋር ነው የምትጫወቸው? አይ እኔ ከሴት ጋር አልጫወትም፣ ከወንዶች ጋር ነው የምጫወተው። አንቺም ኳስ መጫወት አትችይ። እኔም አልችልም፣ አንቺም አትችይ። ኧረ እባክሽ እችላለሁ። እሺ ይሄ ከፈለግሽ እኔ ላሳይሽ። እንደዚህ ታረጊና ማለት ነው። እንዴ ውሃ እንዴ ደህና ነሽ? አይዞሽ። እሺ ግን ማለት ነው አየሽ አይደለ እንዴት እንደምችል? አዎ አንቺማ እኮ በጣም ጎበዝ ልጅ ነሽ። እና ደግሞ ማለት ነው ኳስ እኮ እንደዚህ በቴስታ እኮ ይመታል። አታውቂም እንደ አንቺ? አዎ በቴስታ ይመታል። አንቺ ደግሞ አበባውን ነው በቴስታ ይመታሽ። ኧረ ነው እንደውም አንቺ እኮ ባለፈው እኮ ልታስወድቂኝ ነበረ። ማ እኔ? አዎ ራስሽ። ካላማሽ ከፈለግሽ ሂጂ ነው አባቢ ጠይቂው። እሺ እንዴ ኧረ እኔ አላስወደቅኩሽም። አልፈልግም። እንደውም ይጭስ ታስጠላ ኳስኝ ይቻላል ደም እንዴ የብዬ ልጅ እንዴት ነህ? ኧረ ዛሬ ደግሞ ምን ተገኘ? ቀለል ብሎሻል። ነው ቁጭ በል እስኪ። ምን ነው በሰላም? በጣም ክፍሏ ናት፣ አታስብ። ኧረ እኔ ምንም አላልኩም። የቢ እኔን መሸወድ በጣም ከባድ እንደሆነ ታውቃለህ አይደል? አዎ አውቃለሁ። ስለዚህ እንዳጣ ነው የምትፈራው ማለት ነው። ቆይ እሷ ከእኔ ጋር አትሁን ትላለች እንዴ? ኧረ አትለኝም የቢ። አትልም። እኔም ቦን ከሷ ጋር አታውራ አትሁን ብዬ አላውቅም። እሺ የቢ። ቆይ ለምንድን ነው የፈለግሽኝ? አሁን የት ነበርክ? አባዬ ጋር ቢሮ ነበርኩ። አባዬ ግን ከስቷል አይደል? በጣም እየከሳ ነው። ኧረ ለምን ከሳል የቢ፣ ደህና ነው። ደግሞ በዚህ ጊዜ ክብደት ቢቀንስ አይሻል? አይ እሱን እንኳን አንተ እኔ የምለው ግን ቆይ ለምን ፈልጎ ነው ቢሮ ድረስ ሄድከው? አይ ዝም ብሎ ነው፣ ለቀላል ጉዳይ ነው። ስላንተና ስለ ዳጣ ግን
ምን ብሎ ያውቃል? አይ ምንም ብሎኝ አያውቅም። አያውቅም እያልከኝ ነው? አዎ አያውቅም። ስለዚህ እኔ ብቻ ነኝ የማውቀው ማለት ነው? አዎ። ስለዚህ ለአባዬ እናገራለሁ ማለት ነው? ለምን? ማወቅ ስላለበት ነው። አይ ተይ ኤቢ እንዳትናገሪ። አባዬ ግን እኔ እንደምወደው ያውቃል። የነገርኩት እኔ ነኝ። አሁን ደግሞ በዳጣ ቦታ ብሆን የማረገው ነገር ይሄ ነው። ግልጽ ስለሆነሽ ነው ኤቢ። ከተዋደዳችሁ ተናገሩ። እሺ ግን አንቺ እናገራለሁ የምትይው ነገር ታቆሚያለሽ። ችግር የለውም አልናገርም። እና ቆይ ለዚህ ነው ተቀመጥ ያልሽ? አይደለም። ታዲያ ለምንድን ነው? በቃ ስለናፈከኝ አንተ ማይ ስለምፈልግ ነው። አረ ኤቢ እንዴ! አቢጌል ስሜቷን ደብቅ መስሎ ነው? ባባዬ ፊቱ ላይ ልል እችላለሁ። ስለናፈከኝ እኮ ነው። ምን አለ ትንሽ ቁጭ ብለን እንኳን ብናወራ? ኤቢ ተይ እንጂ ምን ሆነሽ? ምን አለበት እስከሚሄድ እንኳን ከኔ ጋር አብረህ ብትሆን። አግባኝ አላልኩ። እኔም እኮ ሴት ነኝ። ደግሞ ታውቃለህ ሁልሽ ክብሬ እንዴት እንደምጠብቅ በደንብ ነው የምታውቀው። አውቃለሁ ኤቢ። ስለወደድኩ ምናምን መጀመሪያ የምትኮራ አይነት ሰው ብትሆን መጀመሪያውንም አልወድም ነበር። ይሄ ቀሽም ሰው ሀሳብ ስለሆነ ነው። እሺ በቃ ወይ ታዲያ ለምን ወካ እናደርግም? እዚህ ከምንቀመጥ ተንቀሳቅሰን እንምጣ። በቃ ትንሽ ወካ አድርገን እንመጣለን። ዳጣን ፈርተህ ነው ወይስ እውነት ወክ ማድረግ ፈልገህ ነው? ለምን እፈራለሁ ኤቢ? ፈርቼ አይደለም። ነይ መጥቶ ቦርሴን አስቀምጭ። እኔ ልኩ እጠብቅሃለሁ። ቆይ ግን ለምን ነው የምትጠይኝ? እኔ አልጠላሁሽ። አንቺና አቢጌል ውሸት አትችሉም። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችንም ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዌ ጥርሴ ነቅዬ ያደግኩበት ነው። እሺ እኔ ለማታለል አትሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። የም ማስረጃ? አንቺ የደረጀ ድብቅ ልጅ መሆንሽ ማማ በደንብ አውቃለሁ። ማለት